ሰላም ሰላም እንዴት ናችሁ? ሁሉ አማን ነው? ዛሬ አርሽን እንስማ ውስጥ ምክንያቱም ይሄንን ታሪክ በተደጋጋሚ ሌላ ቦታ እሱ ሲያወራው የተለያየ ነው። ከእንደገና ደግሞ በትረካም የተለያየ ነው እና ታዘቡልኝ። 5 ሞታ የተከተከተው አንድ ፕላስተር ነው ያለው። ተሰባብሬ የሚለው እኔ ኳስ ስጫወት አንሸራቶኝ እንደምወድቅ ነው የተጋጋጠው። እዩልኝ። 6 ዓመተ ምህረት መርካቶ ከሚገኙ ነጋዴ ወዳጆቼ ጋር ዋልኩ። መሐመድ ከድር በጣም የምወደውና ማሚን የመሰለ እጅግ የተለየ ስብዕና ያለው ሰው በዓለም ላይ ይኖር ይሆን እስክል ድረስ የማከብረው ሰው ነው። ከእርሱ ጋር አብረን ውለን አመሻሽ ላይ ወደ ፒያሳ መራን። ማሜ የእስልምና እምነት ተከታይ በመሆኑ መጠጥ የሚባል ነገር አይቀምስም። ፒያሳ ጽጌሬዳ የሚባለው ሆቴል በረንዳ ተቀምጠን እኔ ድራፍት፣ ማሜ ደግሞ ሐረር ሶፊ እየተጎነጨን በመካከላችን ዝምታ ሰፍኗል። አርአያ ሰሞኑን ዝምታ አብዝተሃል፣ በሰላም ነው አለኝ መሐመድ። ስለሚደርስብኝ ወከባ ምንም ነግሬው አላውቅም። እንደሚጨነቅልኝ ስለማውቅ ብቻዬን መጨነቅ ይሻላል ብዬ ስላመንኩ መንገር አልፈለግኩም። ምንም አይደለም፣ ዝም ብዬ ነው። ጄሪ ናፍቃኝ ነው መሰለኝ አልኩት የውሸት። አንድ ሰፈር ሆናችሁ ለምን አታያትም አለ። እሺ ዛሬ አያታለሁ አልኩት። ሁለተኛ ድራፍት ጨምር 3 ጊዜ መጸዳጃ ተመላለስኩ። ውሃ ሽንት ሳይኖር ዝም ብዬ ነበር ደርሼ የምመለሰው። ጭንቀትና ፍርሃት ያይለዋል። እንደምንም 4ኛ ድራፍት ላይ ብደርስም ጣዕሙ ግን ደምደም አይነት ነበር ለምላሴ የሚሰጠኝ። ለ5ኛ ጊዜ መጸዳጃ ሄድኩ እና ቀስ ባለ ድምፅ ለራሴ ገዳይም አዳኝም አንተ ነህ ፈጣሪ ሆይ፣ ከመጠን ያለፈ መጨነቄ ትክክል አይደለም። ነፍሴ ባንተ እጅ ናት፣ ራስ ታውቃለህ አልኩ አንጋጥጬ። ድራፍቱን ሳልጨርስ መሄድ እንዳለብን ለማሜ ነገር ሂሳብ ከፍለን ወጣን። መሐመድ ወደ ኮልፌ ሰፈሩ ሲያቀና እኔም ሲኒማ ኢትዮጵያ ቆመው ወደሚጭኑት ታክሲዎች አመራሁ። 2 ሰዓት አልፏል። በዙሪያዬ የነበሩ 3 ደህንነቶች እንቅስቃሴያቸውን አይችለየኋቸው። መንግስት ሊያድነኝ ይችላል፣ መንግስት ሊያጠቃኝ ይችላል ያለ ሰው ስጋት ያለበት ሰው ከመሸድራፍ 2 ደህንነቶች አብረውኝ በኃይል ተሳፋሪዎችን ገፈታትረው ብሔራዊ ሚዚየም ፊት ለፊት ደርሶ ተሳፋሪው ተራገፈ። ቀድሞኝ የወረደው አንዱ ደህንነት ስልክ ሲያወራ አየሁት። ሁለተኛው ግን ከዓይኔ ተሰወረ። በዛ ሰዓት ቤላ ታክሲ ከስፍራው ስለማይገኝ የግድ ወደ 6 ኪሎ ወይም 4 ኪሎ መሄድ ግድ ይላል። አሪያ ለመሆኑ የልቤ ምት ጨምሯል። ፈጣሪ እንዳለ ታውቃለህ። ትንሽ ቆሜ ያሰብኩና ላዳ ታክሲ ለመያዝ አስፋልቱን ተሻግሬ ሚዚየም ደጃፍ ወደ ቆሙ 3 ታክሲዎች አመራሁ። ስልክ የሚያወራው ደህንነት አብሮ ሲሻገር እንዳልጠራጠር ወይም ያላወቁት መስሎት ሰረቅ እያደረገ የጎሪጥ ያየኛል። ታክሲዎቹን ሳናግር ቤላ እንደማይሄዱ ነገሩኝ። የእግረኛ መንገዱን ጥግ ይዤ ሽቅብ ወደ 6 ኪሎ አቅጣጫ ማዝገም ቀጠልኩ። ከኋላ ደህንነቱ ይከተለኛል። 6 ኪሎ ቤላ ታክሲ የሚጭኑበት ጋር ስደርስ በርካታ የፈረንሳይና ቤላ ነዋሪ ታክሲ ይጠብቃል። ከታክሲ ወርዶ የተሰወረብኝ ደህንነትን አየሁት። 3 ሰዓት ገደማ ተጋፍቼ ታክሲ ውስጥ ተሳፈርኩ። ደራርበው ነው የጫኑት። 2ኛው ወንበር መሃል ላይ ቁጭ ብዬ ቀበሌ 18 ስደርስ አንድ ሰው ወራጅ አለ ሲል ረዳቱ የሚቀመጥበት በሩ አጠገብ ከተቀመጠው ደህንነት ጋር አይን ላይ ተጋጨን። ይወርዳል ብሎ ስለጠበቀ ነው ያየኝ። ሚኒባሱ ሰው አውርዶ ሊቀጥል ሲል ይቅርታ አውርደኝ ብዬ ስወርድ ደህንነቱም ተከትሎኝ ወረደና ወደ ቤላ ድልድይ አቅጣጫ ተራምዶ ስልክ አውጥቶ ሲነካካ ተመለከትኩት። ጨለማ ስለነበር ጥቂት ተራምዶ ተሰወረብኝ። ሰፈሩ ጭር ብሏል። ወደ አቦ በሚወስደው የቤት አቅጣጫ መንገድ ስጀምር ጨለማ ላይ 2 የሰፈሬ ወጣቶች ቆመዋል። አሁን አሜሪካ የሚኖረው አስጨናቂና ደቡብ አፍሪካ የሚኖረው ዮናስ ናቸው። ሰላም ተባብለን ጉዞዬን ቀጠልኩ። ቦኖ ውሃ አለፍ ብዬ ከአረቦ ሱቅ ከሚታየው መብራት በቀር ጨለማ አካባቢውን ወርሶታል። ከሱቁ አለፍ ብሎ 20 እርምጃ ገደማ ወደ ግራ የሚያስገባ ኮረኮንች መንገድ አለ።
እርሱን ከጀርባዬ ትቼ ሀለቃ ብለን የምንጠራቸው አዛውንት መኖሪያ አጠገብ ስደርስ ከጀርባዬ በፍጥነት የሚራመዱ የሰዎች ኮቴ ሰምቼ ዞር ስል ወጠምሻ ቅልብ 5 ፌዴራል ፖሊሶች አጠገቤ ደርሰዋል። ሞኝ ሰው የያዙትን ብረት መሰል ዱላ ረጅም ሰው ወይ ሞኝ ነው ፖሊስ አናቴ ላይ አሳረፈው የሚባለው ለአሪያ ግን ሞኝም ነው። ወደፊት ስሮጥ ድልድዩ አጠገብ ፌዴራል ፖሊስ የሚል ጽሑፍ የለጠፈ መኪና ላይ የነበሩ 3 ፌዴራሎች ተንደርድረው መጥተው ግንባሬን ነደሉት። እርምጃቸው ቆሞ ነው የሚሄደው። ረጅም ነው እንዴ? ተረባረቡብኝ። የሚገርማችሁ ነበር የመሰለ ሀሳቡ ትርኪ ሚኪት ያልኩኝ ጭንቅላቴን በእጆቼ ሸፍኜ ጮህ። ትንሽ ነገር አድርጌ ነበር መሰለኝ። ለካ ረጅም ነው። ምን ላይ ቆመ ነው? አርሽ የተለመደ የሰካራም ጩኸት ነው በሚል አንድም ሰው ይወጣል ምናምን ብታወርጂ ነው የሚሻልሽ። አረቡ ሱቅ ቆመው የሚያነሹ ያላባችሁ ጋዜጠኝነት ገብተሽ በጊዜ ፌዴራል ፖሊሶች አስፈራርተዋቸው እንዲበተኑና ቤታቸው እንዲገቡ ያደረጉት ሊፈጽሙ ያቀዱትን የግድያ ወንጀል ሰው እንዳያይባቸው ለማድረግ መሆኑን በኋላ ነበር ያወቅኩት። ሌላው ቀርቶ የወረዳው ምድብተኛ ሮንድ ፖሊሶች ቤላ ሄደው እንዲጠብቁ አድርገዋል። እየተደበደብኩ ከምጮህበት ድልድይ ቤታችን ያለው ርቀት በግምት 500 ሜትር ይሆናል። ነፍሷን ይማርና የምትወደኝ እናቴ ከሁለት ታላቅና ታናሽ ወንድሞቼ ጋር ተቀምጠው ቲቪ ሲያዩ ኡኡታ ጩኸት ይሰማሉ። እናቴም ድንገት እንዳንጠይቃቸው ነው አይደል? ደቡብ አፍሪካና ስሜት ልጄ ነው ልቤ ነገረኝ እርሱ ነው እንዳለች እንባዋ ተናነቀ። ቮይስ ኦቨር አድርገህ ታላቅ ወንድሜ ማንም ሰካራም ስለጮኸ እርሱ ነው አትበይ ቢላትም ቮይስ ኦቨር ነው ያስደረገው። በሌላ ተናነቃት። ልጄ ነው ልቤ ደነገጠ ራሱ ነው እያለች እየተንቆራጠጠች እንባዋ ይፈስ ነበር። ውሸታ ፈጣን በሆነው የግድያ እርምጃ አናቴንና ግንባሬን 5 ቦታ ቦዳደሱት። 3 ጥርስ የረገፈ 6 ሜትር ርቀት ባለው ድልድይ ወረወሩኝ። በጣም ትላልቅ ድንጋይ ከስር አለ። አጋጣሚ በጀርባዬ ቆሻሻ በሆነው ወንዝ ፍሳሽ ውስጥ ድንጋይ መካከል ነበር ያረፍኩት። መብራት አብርተው ሞተዋል፣ ሞይቱ እዩ እያሉ በአማርኛና ትግርኛ ሲያወሩ እንደ ሰመመን ሆኖ ይሰማኛል። በወቅቱ ጅብ መንጋ ሆኖ ስለሚመጣ ጅቦች እንደሚበሉኝና ዱካዬ እንዲጠፋ ነበር እቅዳቸው። ቆሻሻ የወንዝ ውሃ ብቻ ሳይሆን ከመጸዳጃ ቤት የሚለቀቅ ፍሳሽ ጭምር ሌላ ቦታ አውርቶት ራሱ ድረስ ተዘፍቄ ግን እዚህ ጋር ቶታሊ አይገናኝም ካወራው ታሪክ ዝም ብላችሁ ስሙ። ታፋይ ተቆርጦ የሄደ መሰለኝ። 5 ቦታ ከተወዳደሰው ጭንቅላቴ ደም ይፈሳል። በተለይ ከኋላ አናቴ ስንጥቅ ትልቅ ስለነበር ደም በጣም የፌዴራል ፖሊስ የሚለውን እንትን ያነበበ በተለይ ከኋላ አናቴ ስንጥቁ ትልቅ ስለነበር ደም በጣም ይንጀቀጀቃል። ከታክሲ ስወርድ ሰላም የተባባልኳቸው አስጨናቂና ዮናስ የኡታ ድምጽ ሲሰሙ አሁን ያለፈው አርአያ ነው ብለው እየሮጡ ወደ ድልድዩ አቅጣጫ ሲመጡ ፌዴራል ፖሊስ መኪናው ጋር ተላለፉ። በስፍራውም ሲደርሱ ምንም ሰው ስላላገኙ ተመልሰው ሄዱ። ድንጋይ ላይ ያረፈው ወገቤ ስለተጎዳ የምጮህበት የድምጽ ጉልበት አቅም አልነበረኝም። ሁሉ ነገር አልፎ ሲያወሩት ቀላል ይመስላል። ከተዘፈቅኩበት ቆሻሻ ፍሳሽ ለመውጣት በግምት ግማሽ ሰዓት የሚሆን ጊዜ በሙከራ ሳለ ከርቀት ተራራው ላይ በድምጽ ማጉያ ከልደታ ማርያም ቤተክርስቲያን የቅዳሴ ስርዓት ይሰማል። በማግስቱ መስከረም 21 በመሆኑ እንባዬ ያፈሰስኩ ፈጣሪን ለመንኩት። ፈጣሪ እቺ ምሽት የህይወት ፍጻሜ ከሆነች ሬሳዬን ጅብ አይብላ፣ ለቤት ያድርሰኝና ቤተሰቦቼ አፈር ያልብሱ። አደራህን አምላኬ ጅብ አይብላኝ። ንጹሕ የነበርከው አባቴ እስትንፋስህ እስከቆመችበት ቀንና ሴኮንድ ድረስ የመረቅከኝ ምርቃት ፍጻሜው ይሆነ በቃ አባብዬ፣ የሚወድ ፈጣሪ ተማጸንልኝ። እኔ ተሸንፌያለሁ። ፈጣሪ ጉልበትና ብርታት ሰጥቶኝ ቤቴ ልድረስ እባክህ ስል ተማጸንኩ። በቀኝ እግሬ እየተንፏቀቅኩኝ ከቆሻሻ ወንዝ ወጣሁ። የተሰነጠቀውና የተቆረጠ የመሰለኝ ግራ እግሬ ከታፋይ አንስቶ መቆም አላስቻለኝ ብቻ ሳይሆን የማይሞከር ሆነብኝ። ደረቅ ቆሻሻ በሚጣልበት ዳገት አድርጌ በእንፉቅ አቅራቢያው ካሉ ቤቶች ለመድረስ እጄን ስዋጥጥ ካፈሩ ጋር ተጣብቆ የተንጠለጠለው ጓል እጄ መዳፉ ተቆርሶ እየቀረ 3 ጊዜ በቀኝ ጎኔ እየጣለኝ ድንጋይ ላይ አሳረፈኝ። ሌላ ህመም፣ ተጨማሪ ስቃይ።
እንባዬን እያፈሰስኩ ፈጣሪን በድጋሚ ተማጸንኩ። ተሸንፌያለሁ፣ ጉልበት ሆኖኝ እባክህ ስል ለመንኩት። ከዛ በኋላ መሬት ለመሬት እየተሳብኩ ዳገቱን አልፌ ሰው ቤት እንዴት እንደደረስኩ አላውቅም። ግን ፈጣሪ ነበር ጉልበት የሰጠኝ፣ ኃይልና ድጋፍ የሆነ። በአምላክ ያልተቆረጠች ነፍስ በመሆኗ በእርሱ ድጋፍ ሰው ቤት እስክደርስ 1 ሰዓት ገደማ በወንዝ ውስጥ ደሜ እየተንዠቀዠቀ ወገቤና ግራግሬ ክፉኛ ተጎድቶ መንቀሳቀስ በማልችልበት ሁኔታ ውስጥ አሳልፌያለሁ። አቶ መኮንን የተባሉ በአነስተኛ ጥሮታ ኑሮን የሚገፉ በአንድ ክፍል ውስጥ ከባለቤታቸውና ልጆቻቸው ጋር ከሚኖሩበት ደጃፍ እየተንፋቀቅኩ ደርሼ እባካችሁ ድረሱልኝ ስል የተማጽኖ ቃል አሰማሁ። አቶ መኮንንና ልጃቸው ለይኩን አሁን በሕይወት የሌለ ከተኙበት ተስፈንጥረው በመነሳት በሩን ከፈቱልኝ። ግራና ቀኝ ደግፈው ሊያስገቡኝ ቢሞክሩም እግሬ ሞቀን ግራና ቀኝ ደግፈው ሊያስገቡኝ ቢሞክሩም እግሬ መቆም ስለማይችል አፈር የሆነው የቤቱ ወለል ላይ ተዝለፍልፌ ስወድቅ የለይኩን እናት ልጄን ገደሉት ብለው በቀሚሳቸው ጭንቅላቴን ሲያሱ ለምን ተቆርጦ ሄደ ይመስላል። ስታወራ እኮ ድንጋይ ነው የተቀበለ። ድንጋይ ላይ ወደቀ፣ ታፋ ተሰነጠቀ። ከዛ ግልብጥ ብለ ውሃ ውስጥ ገባ። ለሰዓታት ተኛ። ይሄ ነው ታሪኩ። አትቀይረው እዚህ ጋር